የለውጡ ሞተር በመባል የምታወቁት አቶ ለማ መገርሳ በርካቶች ኦቦ ለማ መገርሳ በማለትም ይጠሯቸዋል። ልክ 2010 ዓ.ም ጠቅላይ ሚኒስትር አብይ አህመድ ስልጣን ከመምጣታቸው በፊት ለጠቅላይ ሚኒስትር የታሰቡት ኦቦ ለማ መገርሳ እንደነበሩ ግን አሳልፎ ሰጡ በመባልም በሰዓቱ ሲወሩና ሲወጡ የነበሩት መረጃዎች ይስተዋላሉ። አብይንና እኔን ማንም ሊለየን አይችሉም ስሉም ነበር ኦቦ ለማ መገርሳ። የኋላ ኋላ ግን በይፋ በመካከላቸው የተፈጠረ ነገር በይፋ በገሃዱ ባይወጣም አንዳንድ ሀሜቶችም ስነሱ ነበር። አቶ ለማ መገርሳ ለረጅም ዓመታት በውጭ ሀገር ከለውጡ በኋላ አብዛኛውን ጊዜ ያሳለፉት ማለት ይቻላል። ምክንያቱም በትምህርት እድል ከዚህ ወጡ፣ ግን የሄዱበት ምክንያት ዳሩ እንደዛ እንዳልነበረም አንዳንድ መረጃ ምንጮችም ሲጠቁሙ ተስተውሏል። በጠቅላይ ሚኒስትር አብይ አህመድና በለማ መገርሳ መካከል የተፈጠረው ክፍተት አለ በማለትም ሲወራም ተስተውሏል። ብቻ አቶ ለማ መገርሳ በትምህርት እድል ከሀገር መውጣታቸውን እና ደግሞ በውጭ ሀገር ትምህርታቸውን ተከታትሎ መመረቃቸውም ዶክተር ለማ መገርሳ መባላቸውም የሚታወስ ነው። ታዲያ ለረጅም ዓመታትም በኢትዮጵያ ፖለቲካ ማለት ይቻላል ብልጽግና ስልጣን ከተቆጣጠረበት ጊዜና ሰዓት ጀምሮ ከ2011 በኋላ ከሚዲያም ስለ ፖለቲካም ከሚዲያም ርቆም ቆይቶ ነበር። ታዲያ ዛሬ የተሰማው አክቲቪስት ጀዋር መሐመድ የጻፈው በገጹ ላይ ያጋራው የአቶ ለማ መገርሳ ቤተሰቦች እየታሰሩ ናቸው፣ አቶ ለማ መገርሳ ወደ ፖለቲካ ተመልሶ ይገባሉ በሚል ስጋት መንግስት ወንድማቸውን ጭምር አስሯል በማለትም አቶ ጀዋር መሐመድ በገጻቸው ላይ አስፍሯል። ታዲያ በዚህ ዙሪያ እስካሁን ድረስ የአቶ ለማ መገርሳ ምንድን ነው ነገሩ? ዝምታቸውን መርጧል ወይስ ቀጥሏል? አቶ ለማ መገርሳ እስካሁን ድረስ ያሉት ነገር ባይኖርም ጀዋር መሐመድ እያለ ያለው ዝምታን መርጦ እስከ ዛሬ ስለ ፖለቲካም አልተናገሩም፣ ጸጥታ ውስጥ ያሉት ሰው ዝም ካሉ መከራ ካወሩ መከራ በማለትም ነው ጀዋር መሐመድ ያስተላለፈው መልእክትም ያሳዩት መረጃ ምንጮችም እየገለጹ ያሉት። አጠቃላይ እስካሁን ድረስ አቶ ለማ መገርሳ ስለ ቤተሰቦቻቸው መታሰር ያሉት ነገር እንደሌለ ጭምርም ነው። በቅርቡ ዶክተር ለዛ ደረጃ ብቁ እንደሆኑ ጭምርም የወጡት መረጃዎች ያሳያሉ። አቶ ጀዋር መሐመድ በገጻቸው ባሰፈሩትም በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ በዚሁ አጭር መረጃ የቆየሁት ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።